ቲፒኤልኤፍ ሽርጉድ ላይ ነው። ቲፒኤልኤፍ ስንል እነ ዶክተር ደብረጽዮን ነው። ሽርጉድ ላይ ናቸው። በቃ የሆኑ ዝግጅቶች ላይ ነገር ናቸው። እያንዳንዱ የቲፒኤልኤፍ አመራር ከተለያየ የህብረተሰብ ክፍል ጋር እየተገናኘ ሰሞኑን የወሰኑትን ውሳኔ በሚመለከት ግንዛቤ እየፈጠሩ ነው ያሉት። ግንዛቤ እየፈጠሩ ብቻም ሳይሆን ኢቭን በትግራይ ቴሌቪዥን ጭምር የሰውን ደስታ የሰውን ስሜት ማለት በአዎንታዊ መቀበሉን የሚያሳዩ አይነት ፕሮግራሞች ሁሉ እየተላለፉ ነው ያሉት። ሽርጉድ ላይ ነው ያልነው ለዛ ነው። የተለያዩ የህብረተሰብ ክፍሎችን እያነጋገሩ ነው። ማዕከላዊ ኮሚቴ ውስጥ ያሉ አካላት፣ ስራ አስፈጻሚ ውስጥ ያሉ አካላት ከተለያየ የህብረተሰብ ክፍል ጋር ተገናኝተው እየተነጋገሩ ነው ያሉት። አንድ ሶስቱን እንነግራችኋለን። ሶስቱን የመጀመሪያው ዶክተር አዲስ ዓለም ባሌማ ይባላሉ። የቲፒኤልኤፍ ስራ አስፈጻሚ አባል ናቸው። እሳቸው በዓለም ላይ ካሉ ተጋሮች ጋር በዙም ተገናኝተው በአጠቃላይ ስላለው ሁኔታ ተነጋግረዋል። እንደዚሁም ተልዕኮም ጭምር ሰጥተዋል። አቅጣጫም ጭምር ውሳኔያቸውን አስመልክቶ አሁን ላይ ትግራይ ውስጥ ስላለው ሁኔታ ጭምር ካስረዱ በኋላ የሰጧቸው አቅጣጫዎች አሉ። በቀጣይ መሰራት ያለባቸው ትኩረት ተሰጥቷቸው ሊሰሩ የሚገቡ ስራዎች ከሱ እንጀምራለን። ወይዘሮ ፈትለወርቅ እንደዚሁ ትግራይ ውስጥ ሰዎችን ሰብስበው ያው ማህበረሰቡን ማለት ነው ስለ ውሳኔያቸው እንደዚሁ ብሏል። ማስጠንቀቂያም ዛቻም ነገር ሰጥቷል። ወይዘሮ ፈትለወርቅ ሞንጆሪኖ በሚል ስም ነው በብዛት የምትታወቀው። እንደዚሁ ደግሞ አንድ የማዕከላዊ ኮሚቴ ፈናና ብርሃ የሚባል አባል ነው፣ የማዕከላዊ ኮሚቴ አባል። እሱ ደግሞ ለድምፀ ወያኔ የሰጠው ቃለ መጠይቅ አለ። በዛ ውስጥ ሊያነጋግር የሚችለውን ፓርት ወስደናል። የሶስቱን እናቀርብላችኋለን። ከዛ በኋላ የራሳችንን ሀሳብ በተወሰነ ደረጃ እናክላለን። በዚህ አይነት መልኩ ማቅረብ የፈለኩት የተወሰነ ምስል ስለሚፈጥር ነው። ረዘም ሊል የሚችለው የዶክተር አዲስ ዓለም ባሌማ ንግግር ነው። ዶክተር አዲስ ዓለም ባሌማ አፍሪካ ውስጥ ካሉ፣ አውሮፓ ውስጥ ካሉ፣ አሜሪካ ውስጥ ካሉ እንደዚሁም መካከለኛው ምስራቅ ካሉ ብቻ የተለያየ አካባቢ ላይ ካሉ ተጋሮዎች ጋር በዙም ተገናኝተው ውይይት አድርገዋል። በዛ ፕሮግራም ላይ ወደ 124 የሚደርሱ ሰዎች ተገኝተዋል እና ለእነዚህ ሰዎች ያደረጉት ንግግር ድምፁ ተቀድቶ ወጥቷል። ሶሻል ሚዲያ ላይ መነጋገሪያ እየሆነ ያለ ጉዳይ ነው። የተለያዩ ጉዳዮችን አንስተዋል። አንደኛ ውሳኔያቸውን በሚመለከት አንስተዋል። ያው የክልሉን ቀድሞ የነበረውን ክልላዊ መንግስት ስለመመለስ ስለሱ ራሽናሉን ማለት ምንድነው ምክንያቱ ያለ ማድረግ የተፈለገበትን ምክንያት አብራርተዋል። ዲፕሎማሲያዊ ስራዎችን በሚመለከት እንደዚሁ ያሰቧቸውን ነገሮች አንስተዋል፣ አቅጣጫዎች ሰጥተዋል። ኢኮኖሚያዊ ሁኔታውን በሚመለከት ትግራይ ውስጥ ያለውን እንደዚሁም ደግሞ ፋይናንስን በሚመለከት የሚያነሱት ነገር አለ። ሊመጣ የሚችል ጥቃት ካለም ምንድነው መደረግ ያለበት፣ ያንን እንዴት ለመከላከል ታስቧል የሚለውንም ጉዳይ አንስተዋል። ይህንን ሁሉ ካነሱ በኋላ ደግሞ በተለይ ለወጣቱ መልእክት አስተላልፈዋል። በዋናነት ለወጣቱ መልእክት አስተላልፈዋል። እነዚህ ነገሮች እንነግራቸዋለን። ሲጀምሩ መንግስቱን በሚመለከት እንመልሰዋለን ስላሉት መንግስት ማለት ነው። ጊዜያዊ መንግስቱ ስልጣኑ አበቅቷል፣ ጊዜው አበቅቷል ነው ብለው የሚያምኑት። ጊዜው አበቅቷል። ጠቅላይ ሚኒስትሩ ጀነራል ታደሰ ወረደን ጠርተው የጊዜያዊ መንግስቱንም የእሳቸውንም ስልጣን ያራዘሙበትን መንገድ የፕሪቶሪያ ስምምነትን የጠበቀ አይደለም። ስለዚህ በእኛ በኩል ቅቡል አይደለም፣ አንቀበለውም። ስለዚህ የኛ እምነት
ጊዜያዊ መንግስቱ ጄኔራል ታደሰ ወረደ የሚመሩት ጊዜያዊ መንግስት ጊዜው አብቅቷል። ያ በመሆኑ ምክንያት ትግራይ ውስጥ የፓወር ቫኪዩም ወይም ደግሞ ይሄ መንግስት የሌለበት አይነት ክልል እንዳይሆን ያ አይነት ክፍተት እንዳይፈጠር በሚል ነው እንግዲህ በ2012 በተደረገ ህገወጥ ምርጫ ወይም ህገ መንግስታዊ ስርዓቱን ያልተከተለ ምርጫ ባይዘው እንደዛ ማለት ምንም ስህተት ያለው እሱን እንመልሰዋለን ያልነው በዛ ምክንያት ነው የሚሉት እሳቸው። ህገ መንግስታዊ ስርዓቱን ያልተከተለ ህጋዊነት የሌለው አካሄድ ተከትለናል ብለው አያምኑ። እሳቸው እንደዛ አያምኑ። የህዝቡን ሉዓላዊነት ማረጋገጫ የሆነውን መንግስት መመለስ አስፈልጓል ነው። ለምን ጊዜያዊ መንግስቱ ስልጣኑ አብቅቷል፣ ጊዜው አብቅቷል። አሁን ፓወር ቫኪዩም ሊፈጠር ስለሚችል እሱን መሙላት ስለሚያስፈልግ በዛ ምክንያት ወስነናል ይላሉ። እና በዚህ ሳምንት ውስጥ አሁን በተጀመረው ሳምንት ውስጥ ያንን መንግስት ቦታው ላይ እንተክለዋለን ማለት በሌላ አገላለጽ የጄኔራል ታደሰ ወረደ ፕሬዚደንትነት በዚህ ሳምንት ውስጥ ያበቃል ማለት ነው። ስለዚህ በዚህ ሳምንት ውስጥ እንተክለዋለን፣ እንመልሰዋለን ያንን መንግስት ብለዋል። ለዛ እየተሰሩ ያሉ ስራዎች እንዳሉም አብራርተዋል። በዋናነት እየተሰሩ ያሉት ስራዎች በተቻለ መጠን ሁሉንም ያሳተፈ እንዲሆን ለማድረግ እንሞክራለን ነው የሚሉት። እንግዲህ የተለያየ የህብረተሰቡን ክፍል ሊወክሉ የሚችሉ ሰዎችን እናካትትበታለን ነው። ከነጋዴው፣ ከምሁሩ፣ ከወጣቱ፣ ከፖለቲከኛው፣ ከሴቶች እና ሁሉንም ሊወክል የሚችል አይነት ነገር ለማድረግ እየሰራን ነው። እንደዛ ይሆናል ብለን እናምናለን ይላሉ። በዋናነት ከዚህ ውስጥ መውሰድ ያለባችሁ በዚህ ሳምንት ውስጥ ያ እንመልሰዋለን ያሉት ተገድቦ ነበር ያሉትን መንግስት በዚህ ሳምንት ውስጥ እንተክለዋለን ብለዋል። አንዱ ይሄ ነው። ሁለተኛው ከዲፕሎማሲ ስራ ጋር በተያያዘ በዋናነት እንግዲህ እነዚህ ወደ 124 የሚደርሱ ሰዎች ባሉበት አካባቢ ላይ የአድቮኬሲ እና የዲፕሎማሲ ስራ የሚሰሩ ናቸው። የአድቮኬሲ እና የዲፕሎማሲ ስራ የሚሰሩ ሰዎች ናቸው። ወይንም ያቋቋሟቸው ቡድኖች አሉ። እዛ ቡድን ውስጥ ተሳትፎ የሚያደርጉ አካላቶች ናቸው። አንዳንድ ማያደርጉም ሊኖሩ ይችላሉ። ግን በአብዛኛው ግን በቃ የአድቮኬሲ እና የዲፕሎማሲ ቡድኖች የተቋቋሙ ቡድኖች አሉ በየአህጉሩ ማለት ነው። እንግዲህ በዛ ውስጥ ተሳትፎ የሚያደርጉ ናቸው። በዋናነት አሜሪካና አውሮፓ ላይ በደንብ ይንቀሳቀሳሉ። እነዚህ የአድቮኬሲ የዲፕሎማሲ ቡድኖች በጣም መጠናከር መቻል እንዳለባቸው አሳስበዋል። ሌሎች አቅሙ ያላቸውም ሰዎች እንዲቀላቀሏቸው እና እንዲያጠናክሯቸው ጭምር አቅጣጫ ሰጥተዋል። የህወሓት ጽህፈት ቤት መረጃዎችን ያወጣል። የመረጃው ምንጭ የሚሆነው የህወሓት ጽህፈት ቤት ነው። በዋናነት ሁለት ነገሮችን ታሳቢ ያደረጉ መረጃዎችን የቲፒኤልኤፍ ጽህፈት ቤት ያወጣል። አንደኛው የዓለም አቀፉን ማህበረሰብ ግንዛቤ ለመፍጠር የሚረዱ መረጃዎች ይወጣሉ። እንደዚሁም ደግሞ የውስጥ አደረጃጀቶችንም ሊያጠናክሩ የሚችሉ መረጃዎች ይወጣሉ። እነዚህን ይዘው የትግራይን ጥቅም በሚያስጠብቅ አይነት መልኩ የሎቢንግ ስራዎችን መስራት እንግዲህ ከነዚህ ከአድቮኬሲ እና የዲፕሎማሲ ቡድኖች ይጠበቃል ብለዋል። በተለይ አሁን ላይ የዓለም አቀፉ ማህበረሰብ ከሰብአዊነት ይልቅ ኢንተረስትን ወይንም ጥቅምን መሰረት ያደረገ ግንኙነት በጣም እየታየበት እየጎላ በመምጣቱ ምክንያት የትግራይን ጥቅም ሊያስጠብቅ በሚችል አይነት መልኩ አምባሳደሮችን፣ መንግስታቶችን ሎቢ ማድረግ ተገቢ ነው የሚል አቅጣጫዎች ሰጥተዋል። ሌላኛው ስለ ትግራይ ነባራዊ ሁኔታ ያወሩበት ነው። በተለይ ከኢኮኖሚ ጋር በተያያዘ ሰራተኛው ለተከታታይ ወራት ደሞዝ ስላልተከፈለው ከፍተኛ የሆነ ኢኮኖሚያዊ ቀውስ አለ ትግራይ ውስጥ። ይህንን ጉዳይ የወረዳዎችን የውስጥ አቅም በመጠቀም የወረዳዎችን ገቢ ማለት ነው እሱን በመጠቀም
እንደዚሁም ከባለ ሀብቶች ከነጋዴዎች ገንዘብ በማሰባሰብ ለመሸፈን እየሰራን ነው ያለ ነው የሚል ነገር አንስተዋል። ከዛ ውጪ ደግሞ የሱዳንን እንደዚሁም ደግሞ የኤርትራን ወደቦችን ለመጠቀምም የሚያስችል እቅዶችን ጭምር እያዘጋጀን እየነደፍን ነው ያለ ነው የሚል ነገር ተናግረዋል። እንግዲህ ያው ተስፋ ለመስጠት ይመስለናል። እነዚህ እየተሰሩ ያሉ ስራዎች ናቸው። እንግዲህ በዚህ አይነት መንገድ ያለውን ኢኮኖሚያዊ ቀውስ ወይንም ደግሞ ችግር ለመፍታት ወይም ለመወጣት እንሞክራለን እያሉ ነው አዲስ ዓለም ባሌማ። ይሄን ሁሉ እንግዲህ ስናደርግ የሚመጣ ችግር ወይም ደግሞ ጥቃት ሊኖር ይችላል ከፌዴራል መንግስት። ያ እሱን ደግሞ ለመከላከል አንደኛው ያደረግን ያለነው ነገር የአየር ጥቃት ስለሆነ በጣም የሚያሳስበን፣ የድሮን ጥቃት ስለሆነ በጣም የሚያሳስበን የዩክሬንን እንደዚሁም የእስራኤልን ተሞክሮ ወስደን የትግራይ ህዝብ እሱን መተግበር የሚችልበትን አይነት ሁኔታ እንፈጥራለን። ዩክሬን ላይ እንዳ እስራኤል ላይ እንግዲህ እንደምታውቁት ነው እንደዚህ ሮኬት ምናምን ሲተኮስ እስራኤል የግራውንድ ቤቶች ምናምን ነገር አሏቸው ተሰብስበው የሚገቡበት ማለት ነው። እና ሌሎችም አይነት ሜካኒዝሞች አሉ ራሳቸውን የሚከላከሉበት። እንግዲህ እነሱን ተሞክሮች አጥንተን የህዝባችን እሱን እንዲሰለጥን እና የአየር ጥቃት የድሮን ጥቃት በሚኖርበት ጊዜ በዛ አይነት መንገድ ራሱን መከላከል የሚችልበትን አቅም ለመፍጠር እየሰራን ነው ብለዋል። በዋናነት ግን የኛ ዓላማ ወደ ግጭት መግባት ሳይሆን ድርድርን ማስቀደም ነው። ድርድርን እናስቀድማለን። ያ ካልሆነና ወደ ችግር ግን ይገባል ብለን ስለምናስብ በዛ ምክንያት ነው ህዝባችን ራሱን መከላከል የሚችልበትን አቅም መፍጠር ያስፈልገናል ብለን እየሰራንበት ነው ያለነው እያሉ ነው። ከዛ ውጪ የአንድነታችንን እንዳይበትን ወይንም ደግሞ ጠላት ማለት ነው አቅማችንን እንዳይበታተን ለማድረግ ስንል ከሌሎች አካላቶች ጋር ይላሉ። እንግዲህ ከሌሎች አካላቶች ጋር የሚሉት አንዱ ከሻዕቢያ ጋር ነው፣ ከሱዳን ጋር፣ ከፋኖ ጋር እንደዚሁም ሌሎች በትጥቅ ይሁን በሌላ አይነት መንገድ አሁን በስልጣን ላይ ያለውን ብልጽግናን ለመጣል ወይም እሱ ላይ ጫና ለመፍጠር እንቅስቃሴ ከሚያደርጉ አካላቶች ጋር በሙሉ ታክቲካል የሆነ ግንኙነት ፈጥረናል ነው። እሱን በደንብ አጠናክረን መቀጠል መቻል አለብን ነው። ካልሆነ አቅማችንን ይበትነዋል። በተለያየ አይነት መንገድ በተናጠል ያገኘናል ለይቶ ስለሚያገኘን ያ እንዳይሆን ሻዕቢያም ወደ ብልጽግና እንዳይሄድ፣ ፋኖም ወደ ብልጽግና እንዳይሄድ ታክቲካል የሆኑ አይነት ግንኙነቶች፣ ሱዳንም እንደዚሁ ሌሎቹም አካላቶች ታክቲካል የሆኑ ግንኙነቶችን መፍጠር አስፈላጊ ሆኗል። እሱን እየሰራንበት ነው የሚል ንግግር ነው ያደረጉት። በመጨረሻ ያው ለወጣቱ ነው። ወጣቱ ስፔሻል ወጣቱ በማህበራዊ ሚዲያ ላይ እጅግ በጣም ንቁ ተሳታፊ መሆን አለበት። ከዚህ ከአድቮኬሲ እና የዲፕሎማሲ ቡድኖች ጋር በጣም በተቀናጀ በተናበበ አይነት መልኩ መስራት መቻል ይኖርበታል የሚል ጥሪ አስተላልፈዋል። እና በዚህ ደረጃ እየተዘጋጀን ነው። በዚህ ደረጃ ያው መንግስቱን እንተክሏለን። በዚህ ሳምንት መንግስትን ስንተክል በብልጽግና ሳይድ የሚወሰዱ እርምጃዎች አሉ። አንደኛው እርምጃ ያው ፋይናንስ ማቆም ነው እና ኢኮኖሚያዊ ጫና መፍጠር ነው ሆነው እሱን የምንወጣበትን አይነት መንገድ ከጎረቤት ሀገራቶች ጋር ለመስራት እያሰብን ነው ያለነው። ሁለተኛው ብልጽግና ይዞብን ሊመጣ የሚችለው ነገር ደግሞ ወታደራዊ ጥቃት ነው። እሱን ደግሞ ለመከላከል የሚያስችሉ የህዝባችንን አቅም እየገነባን እንደዚሁም ታክቲካል የሆኑ ግንኙነቶች ከሌሎችም ጋር እየፈጠርን ያለ ነው። ከዛ ውጭ ግን በእኛ በኩል ግን ድርድርን ለማስቀደም ነው የምንፈልገው እንግዲህ እያሉ ነው ያሉት። ይሄ ነው በአጭሩ አሁን መጨረሻ ላይ የተናገርኩት ነው በአጭሩ ማለት ነው። ይህን ሁሉ እየሰራንበት ነው የሚል ነገር ነው። ውሳኔውን እንወስናለን። በብልጽግና በኩል ለሚጠበቁ ነገሮች እየተዘጋጀን ነው ያለ ነው ማለት ሽርጉድ ላይ ናቸው ማለት ነው። ሽርጉድ ላይ ናቸው። እንግዲህ እሳቸው ይሄንን ይላሉ። ወይዘሮ ሞንጆሪኖ ወይንም ፈትለወርቅ ደግሞ እንደዚሁ ህዝባቸውን ወይም አንዳንድ የማህበረሰብ ክፍሎችን የራሳቸውን አባላት ነው የሚሆነው ሰብስበው ያደረጉት ንግግር አለ።
እሳቸው ደግሞ የትግራይን ውስጣዊ አቅም ለመበተን ለመከፋፈል እንቅስቃሴ የሚያደርግ ውስጣዊ ኃይልን በፍጹም አንታገስም። በቃ እኛ ውሳኔያችንን ለማስፈጸም እንሰራለን። እሱን ለማደናቀፍ የሚፈልግ ያ ውሳኔያችንን ለማስፈጸም የሚረዳንን አንድነት ለመበተን የሚፈልግና ተጋላጭ ሊያደርገን የሚፈልግን አካል በፍጹም አንታገስም፣ እርምጃ እንወስዳለን የሚል ማስፈራሪያም መዛቻም ወይዘሮ ፈትለወርቅ ደግሞ ሰጥተዋል። እንግዲህ ሁሉ ሽርጉድ ይሄ ማስፈራሪያና ዛቻ ለምንድን ነው ብለን ደግሞ ስንጠይቅ ቅድም ያልኳችሁ አቶ ፈናን አብርሃም የሚባሉ የማዕከላዊ ኮሚቴ አባል ናቸው የቲፒኤልኤፍ። እሳቸው ደግሞ አክሱም ላይ የወሰነው ውሳኔ እንደ ከዚህ ቀደሙ አይደለም፣ በጣም የተለየ ነው። ከዚህ ቀደም የነበረን አቋም በመከባበር በመቻቻል ላይ የተመሰረተ አንድነትን ማዕከል ያደረገ ነበረ። ማለት ከሌላው የኢትዮጵያ አካል ጋር ማለት ነው። በመከባበር በመቻቻል እሱን መሰረት ያደረገ አንድነትን ማዕከል ያደረገ አቋም ነበር በፊት። አሁን ላይ በጣም የተለየ ነው። አሁን ላይ ያለን አቋም የራሳችንን እድል በራሳችን እስከ መወሰን ድረስ ያለውን መብታችንን ማረጋገጥ በጣም የተለየ ነው። አክሱም ላይ እሱን ነው የወሰነው። ይሄን መብታችንን ማረጋገጥ አለብን የሚለውን ነው የወሰነው። ያ ማለት መገጠም፣ ያ ማለት ሀገር መሆኑ እሱን ነው የወሰነን የወጣ ነው። ይሄንን ነው ይላሉ። ቲፒኤልኤፍ ጊዜያዊ መንግስቱን አፍርሶ ከዚህ ቀደም የነበረውን ህገ መንግስታዊ አካሄዱን ያልተከተለውን እና በፕሪቶሪያ ስምምነት ፈርሶ የነበረውን መንግስት የሚመልስበት ዋነኛው ምክንያት ሀገር የመሆን ፍላጎቱን ለማሳካት ነው ማለት ይቻላል። በአጭሩ በግልጽ መጥተዋል። እንደዚህ አዲስ ነገር አይደለም። በተለይ እኛ ስንለው የነበረው ከበፊትም ነው በዚህ ረገድ የዚህ ታሪክ አባል መሆን ስላልፈለግንም ነው ከቲፒኤልኤፍ መነጠል የሚፈልገው። በሩቁ ያለው በዛ ምክንያት ነው። በምንም አይነት መልኩ መገናኘት ባይኖር የመረጥንበት ዋነኛው ምክንያት የዚህ ታሪክ አካል አለመሆን ነው። በተለያየ አይነት መንገድ አንዳንድ ሰዎች አያይዘው ስለሚያዩ በበፊት እንቅስቃሴያችን ማለት ነው። በእርግጥ በደንብ ተገብቶ ቢታይ ከቲፒኤልኤፍ ጋር የሚያያይዘው ነገር ባይኖርም፣ ነገር ግን ያው ከላይ ያሉ ነገሮችን እያነሱ ግን አያይዞ የሚያዩ ሰዎች ስለነበሩ ከቲፒኤልኤፍ መነጠሉ የተፈለገበት ዋነኛው ምክንያት ቲፒኤልኤፍ ወደዚህ አይነት ሀገር ለመሆን ወደሚያደርገው እንቅስቃሴ እየሄደ ስለሆነ ነው። መብት ነው፣ ግን ተባባሪ ግን አንሆንም። መብት ነው፣ ምንም ጥያቄ የለውም። ህገ መንግስቱ ላይ ስላለ ብቻ አይደለም። ባይኖርም መብት ነው። ዋናው ነገር ሊያከራክር የሚችለው አካሄዱ ነው። በምን አይነት አካሄድ ነው መመራት ያለ የሚለው ነው እንጂ መብት ነው። እንኳን ምክንያት አለኝ የሚል አይደለም። እኔ ምክንያት ባይኖረኝም ፈለኩ ካለ በቂ ነው። ምንም ሌላ ነገር አያስፈልግም። የራሳችንን እድል በራሳችን ወስነን ሀገር መሆን እንፈልጋለን ካለ አንድ አካል መብቱ ነው። ግን የሁሉም መብት ግን አይደለም። የሁሉም አይደለም። ትግራይ ያው ዳር ላይ ስላለ ብዙም ችግር የለውም። አሁን ኦሮሚያ ይሄንን ላደርግ ቢል፣ አማራ ክልል ይሄንን ላደርግ ቢል አሁን መብት ነው እንላለን ወይ? እኔ አላውቅም። ምንል ግን አይመስለኝም። ምክንያቱም ኦሮሚያ የራሴን እድል በራሴ ልወስን ካለ በቃ ኢትዮጵያ መበተኗ ነው። ሌላ ምንም እንትን የለውም። እና የኦሮሞ ህዝብ የራሴን እድል በራሴ ልወስን ካለ የኢትዮጵያን ዕጣ ፋንታ ልወስን እያለን ነው። ሌላ ነገር እኮ የለውም። የኢትዮጵያን ዕጣ ፋንታ ልወስን እያለ ነው። ሰው ብቻ አትወስንም፣ በራስህማ አትወስንም ነው ምንለው። አማራ ክልልም በተመሳሳይ ይሄንን ቢል እንደዛው ነው። እነዚህ ሁለት
አካላቶች ያው አንደኛ ጂኦግራፊካሊ መሀል ላይ ስላሉ የያዙት የህዝብ ቁጥር እሱን ታሳቢ በማድረግ ነው እንጂ ሌላ ጉዳይ አይደለም። ትግራይ ላይ ያው ፍላጎቱ አለ እናውቃለን። በተለይ አሁን በቅርብ ጊዜ በነበረው ጦርነት ደግሞ እሱን ፍላጎት በጣም ሊያጠናክር የሚችሉ ነገሮችም ተፈጽመዋል ነበሩ እናውቃለን። ፍላጎቱ አለ። ያንንም ፍላጎት የሚያጠናክሩ ደግሞ ማለት የሚያለዝብ ሳይሆን የሚያጠናክሩ አይነት ምላሾች ነው የተሰጡት። ስለዚህ በእኛ በኩል የምናከብረው ጉዳይ ነው፣ ግን የዛ ታሪክ አካል ግን መሆን አንፈልግም በፍጹም። አሁን አይደለም በትግራይ በኩል የመነጠል የመገንጠል እና ሀገር የመሆን ፍላጎት ያለው አሁን አይደለም። ቲፒኤልኤፍ ከአዲስ አበባ ከተባረረ ጊዜ ጀምሮ ይህ ፍላጎት አለ። ያኔም የራስን እድል በራስ ስለመወሰን በሚል ምርጫውም ሲደረግ በዛ መንገድ ነው። ጦርነቱም ያንን ያን መብታችንን መከላከል በሚል እነሱ ለ27 ዓመት ኢትዮጵያን ሲያስተዳድሩ የብሔር ብሔረሰቦችን የራስን እድል በራስ የመወሰን መብት አክብረዋል እነሱ እንደሚናገሩት። ነገር ግን አንድም ክልል በራሱ ምርጫ ስለማድረግ ግን ፈቅደውለት አያውቁም። እነሱ ግን ሲሆኑ ከዛም በላይ ካልሆንን አሉ። የውጭ ጉዳይ ጽሕፈት ቤት አቋቋሙ፣ የብቻ ኮሚሽን አቋቋሙ። ብዙ እኮ ነገር እኮ ነበር። ያኔ ነበረ ፍላጎት። ያ ፍላጎት በጦርነቱ ተመታ፣ አልተሳካም። ወደ ፕሪቶሪያ ተኬደ። ፕሪቶሪያ ላይ ደግሞ ቲፒኤልኤፍ ለብልጽግና እጅ ላይ ወደቀ። አሁን ይህን የፕሪቶሪያ ስምምነት እንዴት እንላቀቀው የሚል እንቅስቃሴ ለአንድ ለሁለት እንደዚህ ብሎ ወይ ለ3 ዓመት ሲያደርጉ ቆዩ። አይ ቲንክ አሁን ላይ ወሰኑ፣ ፕሪቶሪያ ፈርሷል አሉ። አሁን ሁለተኛ ዙር ሊሞክሩ ነው ሀገር ሁኔታውን ማለት ነው። ይህን ሲያደርጉ ጦርነት ይኖራል ወይ? በእኔ በኩል አይመስለኝም። ብዙዎች በቃ ወደ ጦርነት ሊገባ ነው ምናምን፣ እኔ አልገምትም። ብልጽግና ጦርነት ውስጥ ይገባል ብዬ አልገምትም። አሁን ቲፒኤልኤፍ በሚወስነው ውሳኔ እና ያንንም ውሳኔ ለማስፈጸም በሚያደርጋቸው እንቅስቃሴዎች ብልጽግና ወደ ጦርነት ይገባል የሚል እምነት ያለኝ። ለምን ካላችሁኝ ምንም የሚፈልገው ነው ማለት እነ ዶክተር ደብረጽዮን ስልጣን ያዙ። እስቲ አስቡት፣ ብልጽግና ምንድን ነው የሚያጣው? ምንም። ጄኔራል ታደሰ ወረደን ብልጽግና በመሾሙ ምን ያገኘው ነገር አለ? ምንም። ክልሉን እኮ የሚመሩት እኮ ዶክተር ደብረጽዮን እኮ እንደሆኑ ኢቭን ጄኔራል ታደሰ ወረደ ራሱ እኮ ያውቃሉ። ማህተም እኮ ነው ያዙት፣ ሌላ ነገር እኮ ስም እኮ ነው ያዙት ጄኔራል ታደሰ ወረደ እንጂ ሌላ ነገር እኮ የለም። እነ ዶክተር ደብረጽዮን ጄኔራል ታደሰ ወረደን አነሱ፣ ከዛን እነሱ ተቀመጡበት። ብልጽግና ምንም የሚያጣው ነገር የለም። እንደውም ይሄንን ድርጊታቸውን ህገወጥ ስለመሆናቸው የፕሪቶሪያ ስምምነትን እየጣሱ ስለመሆኑ ማስረጃ ማሳያ አድርጎ ለማቅረብ ይጠቀምበታል እንጂ የሚያጣው ነገር የለም። ብልጽግና ነጋዴ ነው። እንዴት ሀገር ተደፈረ፣ እንዴት ሀገር ሊገነጥሉ እኔ እያለ እንደዚህ የሚል አይደለም። ብልጽግና ነጋዴ ነው። ልክ እንደነሱ ነው። ከነሱ አንድ ነገር ነው የተማረው። ቲፒኤልኤፍ አዲስ አበባ መጥቶ ልክ ስልጣን ሲይዝ ሻዕቢያ እንዲገነጥል ይፈልግ እና ሻዕቢያ ያንን ውሳኔውን እንዳይቀለብስ ሻዕቢያ የፈለገውን ነገር ሁሉ ያደርጉ ነበር። ኢትዮጵያን የባህር በር እስከ ማሳጣት ድረስ ሁሉ ሄደዋል። የምትፈልገውን ነገር ሁሉ ውሰድ ብለውት የተገነጠለው ሻዕቢያ። ለምን ሻዕቢያ ባይገነጠል ቲፒኤልኤፍ ለ27 ዓመታት የነበረውን አይነት ነገር ሆኖ ሀገር አይመራም። ያውቃሉ፣ እንደማያስመራቸው ያውቃሉ፣ እንደሚያስቸግራቸው ያውቃሉ፣ እንደሚነጥቃቸውም ያውቃሉ።
ስለዚህ የሻዕቢያ መሄድ ከሚቀረው የኢትዮጵያ አካል ጋር በተያያዘ ቲፒኤልኤፍ ትልቅ አቅም፣ ስለዚህ ኢትዮጵያን ያለ ሻዕቢያ ተቀናቃኝነት ማስተዳደር ይችላል። መሰጠት ያለበትን ሁሉ ሰጥተው ነው የሸኙት። አሁን ቲፒኤልኤፍ እየጠየቀ ያለው ተመሳሳይ ነው። ለእኛም ምዕራብ ትግራይ ስጠንና እንሂድ ነው እያሉ። ልዩነቱም እንደሆነ ታውቃላችሁ። ምዕራብ ትግራይን አልሰጥም ግን ሂዱ፣ በመሄድ ይስማማል። ብልጽግናም ቲፒኤልኤፍ ትግራይ ትሂድ በሚለው ሁለቱም ይስማማል። ምንም ልዩነት የለም። ብልጽግና እኔ ደርግ አይደለሁም ነው የሚለው። እኔ ደርግ አይደለሁም። ኢትዮጵያማ ባህር በር ማጣት የለባትም። ኢትዮጵያማ መቆረስ የለባትም። ኢትዮጵያማ አንገቷን ማጣት የለባትም ብዬ እድሜ ልኬን አልዋጋም። እድሜ ልኬን አልዋጋም። የደርግን ስህተትን ያልሰራ የደርግ ስህተት ብለው የሚያምኑት ይሄንን ግን ስህተት አይደለም። ስህተት አይደለም። መንግስት ማለት እንደዛ ነው። የአንድ አገር መሪ ማለት ለኔ እንደዛ ነው። እንደዛ ነው። የሀገሪቱን አንድነት በተቻለ መጠን ማስጠበቅ ነው። አካሄዱ ስህተት ሊሆን ይችላል። 17 ዓመት ሙሉ በኃይል ብቻ መሄዱ እሱ ስህተት ሊሆን ይችላል። ሌሎች የፖለቲካ መፍትሄዎችን መጠቀም ነበረበት ሊባል ይችላል። ግን ሻዕቢያን ቲፒኤልኤፍን ምንም አይነት የፖለቲካ መንገድ ተጠቅመህ ከፍላጎታቸው ልታስቀራቸው አትችልም። ይሄ እውነት መሆን ይሄ ሀቅ ነው፣ እውነት ነው። ቲፒኤልኤፍ እነ ዶክተር ደብረጽዮን ምንም ቢደረግላቸው ነው ምንም አሁን አንዳንድ ሰዎች የፖለቲካ መፍትሄ ምናምን ምንም ከነ ዶክተር ደብረጽዮን ጋር የፖለቲካ መፍትሄ ያለ ወይ በኃይል ታንበረከካቸዋለህ አሊያም ሂዱ ብለህ ትፈቅድላቸዋለህ። ሌላ ነገር የለም። ሌላ ነገር የለም። በዚህ አይለያዩም። በመሄድ ሂዱ በሚለው አይለያዩም። ብልጽግናም ሂዱ ባይ ነው። በአደባባይ ሲናገረው ነበር። ይኸው ቲፒኤልኤፎች ልንሄድ ነው እያሉ ልዩነቱ እኛ የባህር በር ሰተን ሻዕቢያን እንደሸኘ ነው። አንተም ምዕራብ ትግራይን ስጠንና ሸኘ። እንትኑ ላይ ነው የተለያዩት። ርክክብ ላይ ነው የተለያዩት። ንብረት ርክክብ ላይ ነው እንጂ የተለያዩት ይሄን አልሰጥም ይሰጠኛል እንደዛ አይነት ነገር ላይ ነው እንጂ የተለያዩት። በነገራችን ላይ ሊሰጣቸው የሚችል ነበር። ብልጽግና ችግር አልነበረበት። ነገር ግን ያን ሰጥቶ ግን መሸኘት እንደገና ከአማራ ህዝብ ጋር ወይም ከአማራ የፖለቲካ ኃይሎች ጋር ያጋጫዋል። ኦፍኮርስ አሁንም ግጭት ላይ ነው ያለው፣ ግን ሌላ ምክንያት ይሆናል። በወቅቱም ያልሆነበት በዛ ምክንያት ነው። እና ንብረት ርክክብ ላይ ነው ልዩነታቸው እንጂ ልሂድ በሚለው ላይ ሂድ ተባብለው ተስማምተዋል። የተስማሙት ጉዳይ ነው። እንደዛ ነው ይገባል። እንግዲህ በሁለተኛው ይሳካላቸዋል የምናየው ጉዳይ ነው። አሁን የያዙትን ይዘው ግን ልክ ሲሄዱ ልክ ያንን መንግስት ሲመሰርቱት ነው ማለት በቃ ልክ ያን መንግስት እኮ ሲመሰርቱት አበቃ። ልክ ያን መንግስት ሲመሰርቱት ፋይናንስ ምናምን የሚባል ነገር በሙሉ ይቆማል። እነሱም ያውቁታል። ለዛ ነው ከጎረቤት ሀገራት ጋር ግንኙነት በደንብ እየፈጠሩ ያሉት። በነገራችን ላይ ኢቭን ገንዘብ ናቅፋን ወይንም የሱዳን ፓውንድ እንጠቀማለን ነው እያሉ ያሉት እንጂ ኢትዮጵያን ብርም ሊተውት ነው። እዛ ድረስ ነው እየተዘጋጁ ያሉት ማለት ነው። በሆኑ እንግዲህ ያዙትን ይዘው ይሄዱ እንሄዳለን ካሉ ብልጽግና የሚከለክላቸው አይመስለኝም። ግን እነሱ ያው ምዕራብ ትግራይ ይፈልጋሉ። ምዕራብ ትግራይ ለማግኘት ብለው እንቅስቃሴ የሚጀምሩ ከሆነ ነው የዛን ጊዜ ወደ ጦርነት ሊገባ የሚችል እንጂ አሁን ትግራይ ውስጥ ያለው ጉዳይ ብልጽግናችን ታክል እውነቴን ነው የምላችሁ እያሳሰበው አይደለም። በጣም እያሳሰባችሁ ያለው እነ ጌታቸው ረዳ፣ በጣም እያሳሰባችሁ ያለው እነ ጄኔራል ጻድቃን፣ በጣም እያሳሰባችሁ ያለው እንግዲህ እነሱ ከነሱ ጠብቁ የሆነ ነገር ማለት ቲፒኤልኤፍን ሊያስቆም የሚችል አይነት ነገር ከነጌታቸው ረዳ ነው እንጂ የምትጠብቁት ከብልጽግና አይደለም። ብልጽግና በኦንሊ ቲንግ ሊያደርግ የሚችለው ነገር ድጋፍ መስጠት ነው።
ለነጌታቸው ረዳ ድጋፍ ሊሰጥ ይችላል። የአየር ሽፋን ምናምን እንደዚህ ሊሰጥ ይችላል። እነሱ ያላቸውን ሰራዊት ተጠቅመው ወደ ሌላ አይነት እንቅስቃሴ የሚገቡ ከሆነ ትግራይ ላይ ጦርነት የማይቀር ከሆነ ሊኖር የሚችለው በሁለት መንገድ ነው። አንደኛው እነጌታቸው ረዳ ይሄንንማ ዝም ብለን አናይም ብለው ወደ ተግባር እንገባለን ካሉ አንድ የእርስ በርስ ጦርነት ብልጽግና ከጀርባ የሚሳተፍበት ሻዕቢያ በዛኛው ሳይድ የሚሳተፍበት ማለት ነው። ሁለተኛው ቲፒኤልኤፍ ዋነኛው ዓላማዬ መንግስቱንም የመሰረትኩትኝ ምዕራብ ትግራይን ለማስመለስ ተፈናቃዮችንም ለመመለስ ነው፣ ስለዚህ ዝም ብዬ አልቀመጥም ብሎ ያንንም አካባቢ እቆጣጠራለሁ የሚል ከሆነ ወደ ጦርነት የመገባት እድል ይኖረዋል። ጄኔራል ታደሰን አንስተው ዝም ብለው ግን ከተቀመጡ ጦርነት አይኖርም። ከፌደራል መንግስትም ጋር ግንኙነት አይኖርም። እነጌታቸው ረዳም ዝም ካሉ ማለት ነው። በዚህ ውሳኔያቸው የሚፈጠር ምንም ነገር የለም በብልጽግና ሳይድ። በእነጌታቸው በኩል ግን የሚፈጠር ነገር አይቀርም። እነሱ እነጌታቸው ረዳን እንደ ብልጽግና ስለሚቆጥሯቸው ነው ይህን እርምጃ በመውሰዳችን ጦርነት ይመጣል ብለው የሚያስቡት። እነጌታቸው ረዳን እንደ ብልጽግና ስለሚወስዷቸው ግን በጣም ልዩነት አለ። ትግራይን በሚመለከት የነጌታቸው ቀዳሚ ጉዳያቸው ነው፣ ለብልጽግና ጉዳዩም አይደለም። በጣም ልዩነት አላቸው። በጣም በእነሱ ልክ እንዲወስድላቸው ይፈልጋሉ። ብልጽግና ጉዳዩ ማለት በጣም የተለያየ ነው። የእነሱ ቀዳሚ አንገብጋቢ ጉዳያቸው ለብልጽግና ምንም ጉዳዩ አይደለም። ምንም ግን ዞሮ ዞሮ ሁለት አድቫንቴጅ አለው። ቢያንስ እነሱን ተጠቅሞ ትግራይን ለነሱ ሰጥቶ በእነሱ በኩል እንግዲህ ትግራይን ያስተዳድራለሁ ብሎ ሊያስብ ይችላል። ለዛ በሚል እንግዲህ እነሱን ይጠቀምባቸዋል የቲፒኤልኤፍን አቅም ለማዳከም ማለት ሌላ ምንም ነገር የለውም። ይኸው ነው በዚህ ጉዳይ ላይ ወዳጆች። Dios será.